እንዴ ለሰው የምንሰጠውን ክብር እንኳን ለእግዚአብሔር መስጠት ይክበደል እንዴ? ለሰው እንደምንጨነቀው ለእግዚአብሔር ማሰብ ይጭነቀን? ባኖረን ባበላን ባጠጣን ሰው ሊያደርግልን የማይችለውን ነገር በሙሉ ባደረገልን አንዲትም ቅንጣት ዞርም ብለን ማየት አንፈልግም። እሱ እግዚአብሔር አሁን ያልቀረበ ይመስላችኋል? አለኮ በዮሐንስ ራእይ ላይ ደጅ ቆሜ በር ላይ ሆኜ አንኳኳለሁ፣ ማንም ሊከፍትልኝ የሚፈልግ ቢኖር ገብቼው ምን አደርጋለሁ እና እየጠበቀ ነው ማለት ነው። ንስሐ ገብተን እስከምናስገባው ክርስቶስ የፈጠረውን ሰውነት እየለመነ ነው። አቤት ትዕቢታችን! እውነት ደጁን ሳያንኳኳ መግባት የሚችል አምላክ እኮ ነው። ለሱ ድንቁም አይደለም። የተዘጋ ደጅ ውስጥ አይደል እንዴ ገብቶ ሰላም ለእናንተ ይሁን ያለው? የእኛን ደጅ መክፈት ለምን የከበደው ይመስላችኋል? ከሃሊነቱ ጠፍቶ እኮ አይደለም፣ እኛ አላስከፍት ስላልነው እኮ። ማረፊያ እንዲሆነን አምላካችንን አላሳርፋለሁ እኛ ራሳችን። እሱ ራሱ እኮ እኛን ለማግኘት እንዴት እንደሚደክም የማይገባበት ቋጥኝ የለም። የጠፋውን በግ ይፈልገው የነበረው እረኛ በጉን እስከሚያገኘው ድረስ ተራራውን፣ ሸንተረሩን፣ ጋራውን፣ ቁልቁለቱን ያለ ወረደው ክርስቶስ እኛ ውስጥ ለማረፍ እንዲደክማል። ታውቃላችሁ? እኛ ውስጥ ለማረፍ ማለት ነው። ይሄ ሰውነት የምንጸየፈው ሰውነት ውስጥ እኛ የምንጠላው ሰውነት ውስጥ ክርስቶስ ማረፍ ይፈልጋል። መንግስተ ሰማያት ቀርባለች የሚባለው ሁለተኛው ክርስቶስ ነው።